አምላክ ነው ኢየሱስ? ኦኬ ያልተሰቀለ ሌላ አምላክ አለሽ? የለኝም። አብ አምላክ አይደለም ማለት ነው? ቆይ እንዴ አብ አምላክ ነው? አዎ አምላክ ነው። ኦኬ ያልሞተ አምላክ አለ ወይስ ሁሉም አንድ ላይ ነው የሞቱት? ወይስ አንደኛው ሲሞት አንደኛው ይቀራል? አይሞቱም። ኢየሱስ አምላክ አይደለም ማለት ነው ካልሞቱ? ነው አምላክ ነው። እሺ የሞተ ነበር የሚባለው። ስለዚህ ያልሞተ አምላክ አለ ከኢየሱስ ውጪ ደግሞ ሌላ? እሺ በመወለድ ነው። አብ የወልድ አባት ነው። ኦኬ አባት ያልሆነ አምላክ አለ ሌላ? አባት ከሆነ አምላክ ውጪ? ሁለቱም አምላኮች ናቸው። አምላኮች አካል ሶስት ሲሆኑ በምናቸው አንድ ናቸው ነው የሚባለው? በመለኮት አንድ ናቸው። ያው አሁን እንደዛ እንዳንል ደግሞ አንደኛው አባት ነው አንደኛው ልጅ ነው። አባት ስለዚህ አባት ያልሆነ ልጅ የሆነ ብቻ ደግሞ አለ። አባት ያልሆነ ልጅ የሆነ አባት አሁን አባት ነው። በቃ አላውቅም። በአካል ሶስትም ቢሆኑ ግን በስራቸው አንድ ናቸው ሶስቱ እኮ በስራቸው። ለምሳሌ በመወለድ እኔ ኢየሱስ ክርስቶስን ስለምን ወልድን ስለምን አብም ይሰማኛል። እስቲ አንድ ነገር ላሳይሽ። አብም ያደርግልኛል ወልድም ያደርግልኛል። ሶሊነት እስቲ አንድ ጊዜ እቺን ጥቅስ ተመልከች። እስቲ አሁን ባይብል ላይ እኔ ሳነብ ምን አገኘው መሰለሽ? ኤፌሶን ላይ ላርግልሽና የኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ ምን እንደሚል እዩ በደንብ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ ይላል። ማን ነው የኢየሱስ አምላክ? ኢየሱስ አምላክ አለው? አባት አለው። አምላኩስ? አምላኩም ነው አባቱ አምላኩ ነው። ስለዚህ አምላክ ካለው ስንት አምላክ ነው ያለው? የእሱ አምላክ አብ ወልድ መንፈስ ቅዱስ ነው ያ ብቻ ነው? አምላክ አለው ብለሽ ታምኛለሽ? እሺ ተይው በቃ እሱ አምላክ አለው ብለሽ ታምኛለሽ? አላምንም። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አለው ኢየሱስ። አረ ተበላት አለው አላምንም። ይሄው ቁም ነገር እኮ ነው የምልሽ። መጽሐፍ ማንበብ እኮ ሰው ያደርጋል እንዴ? እንደዚህ ነገር አንብቤ አላውቅም እኮ እንድታነቢ እኮ ነው። ይሄው ኤፌሶን ምዕራፍ 1 ወደ ኤፌሶን ሰዎች ጳውሎስ ነው የጻፈው። ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይላል። አየሽው? የኢየሱስ ክርስቶስ አምላክ ሁለት አምላክ የለም መቼም እንደምናውቀው፣ አንደኛው ነው የአንደኛው አምላክ እንጂ አሁን ይሄኛው አምላክ ልብ አድርጊ፣ ይሄኛው አምላክ የሁሉ አምላክ ነው ተብሎ ነው የተጠቀሰው ባይብል ላይ። አሁን ኢየሱስ ራሱ ስለራሱ ስለዚህ ሲናገር ምን እንዳለ የዮሐንስ ወንጌል ላይ ምዕራፍ 20 ቁጥር 17 ላይ ምን እንደሚል ተመልከች። ኢየሱስም አለ ገና ወደ አባቴ ያላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ነገርያቸው አለ። አምላኬ አምላካችሁ። እንዴት ነው ታዲያ? አሁን ኢየሱስ አምላኬ እያለ ይናገራል። እንዴት አይከብድም? እና ኢየሱስ ክርስቶስ አምላክ አይደለም ነው እያልክ ያለው? ኢየሱስማ ስለ አምላክ አለኝ አለ። አሁን ኢየሱስ ደግሞ ማን ነው ብለን ስንል አሁንም ራሱ ይንገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማለት ነው። ቁጥር 40 ላይ ምን ይላል? ነገር ግን አሁን ከእግዚአብሔር ከአምላክ ልብ አድርግ፣ ኢየሱስ ከእግዚአብሔር የሰማሁትን አለ እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። ከአምላክ የሰማሁት ሰው ነኝ አለ ራሱን። አየሽው? ከአምላክ እየሰማው መናገር ሰው ነኝ አለ። ልብ አድርጊ። ሌላ ደግሞ ልስጥሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን እንደሚል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። አንድ እግዚአብሔር ብቻ፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው። አየሽው? ማን ነው ሰው? ክርስቶስ ኢየሱስ አለ። ይሄኛው ሰው ኢየሱስ ክርስቶስ ሰው ነው። ይሄው መጽሐፉ ነው የሚለው ሰው የሆነ ክርስቶስ ኢየሱስ። አየሽው? ደግሞ ሌላም ልስጥሽ። ሐዋርያት ሥራ ላይ ደግሞ ላሳይሽ። ኢየሱስ ራሱ የሐዋርያት ጻፊ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን እንደሚል የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እራሳችሁ እንደምታውቁ የናዝሬቱ ኢየሱስ
እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር አለ? ኢየሱስም ሰው ነበር አለ። አየሽ፣ ኢየሱስ ሰው ነው እና ወደ ምድር ሲመጣ ነው ሰው የሆነው እኮ። መጀመሪያም አልነበረም። ከየት ይመጣል? መጀመሪያም ከማርያም ነው የተወለደው፣ ሰው ነው። እኔም አንቺም ከሰው ነው የተወለደ። ኢየሱስም በተመሳሳይ እንደዛው ነው። አሁን ኢየሱስ ክርስቶስ ቁም ነገር እኮ ነው የምልሽ። አንዴ ምን እንዳለ ተመልከት። አንተ እምነትህ ምንድን ነው? እኔ የኢየሱስን አምላክ ነው ማመልከው እኮ አይደለም። እምነትህ ምንድን ነው? ቆይ ላሳይሽ አንዴ። ይሄን ልጨርስልሽና ልንገርሽ። ቆይ የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ደግሞ ምን እንደሚል እሱም በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና አለ ለኢየሱስ፣ ቸር መምህር ሆይ አለ። ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው። አሁን የጠየቀው ልብ አድርጊ፣ ቸር መምህር ሆይ የሚለውን እርሺው፣ ጥሪ ነው የጠራው። የዘላለም ሕይወት እንዴት እንደሚወረስ ነበር አይጠየቀው። ኢየሱስ ግን እርማት ውስጥ ገባ። ምን አለው? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ኦ ማይ ጋድ፣ እኔን ለምን ቸር ትለኛለህ? አንዱ እግዚአብሔር ነው ቸር አለ። ምንድነው የሚሻለው ሶልዬ? ኢየሱስ አንዱ እግዚአብሔር ነው ቸር፣ እኔ አይደለሁም ማለት። ለዛ እኮ ይሄ የማን መጽሐፍ ቅዱስ ነው? የኦርቶዶክስም የፔንቴም የሁሉም አንድ የሁሉም ይሄን ነው የሚጠቀመው። ሁሉም ላሳይሽ። ኢየሱስ ራሱ ደግሞ ምን እንዳለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለ። አምላክን ሲናገር እውነተኛ አምላክ ብቻህን የሆንክ አንተን፣ ከዛ ስለራሱ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት ነው አለ። በቃ ይሄ የዘላለም ሕይወት ነው። ምንድነው የዘላለም ሕይወት? አንድ አምላክ ብቻውን የሆነ እንዳለ ማወቅና ኢየሱስ ደግሞ የዛ መልእክተኛ እንደሆነ ማወቅ። ሌላኛውን ደግሞ ላሳይሽ። አሁን ወደ ዋናው ነገር እመጣለሻለሁ መጨረሻ ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን እንደሚል በደንብ ተመልከች። አምላክ ስለ አምላክ ሲናገር ነው እሱ ብቻ የማይሞት ነው አለ። ስለ አምላክ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይቻለውም አለ። ለሱ ክብርና የዘላለም ኃይል ይሁን አሜን አለ። አምላክ አይሞትም። ኢየሱስ ሞቷል፣ አምላክ አይሞትም። ስለዚህ ኢየሱስ አምላክ አይደለም። ልብ አድርጊ። ማንም አላየውም፣ ሊያየውም አይቻለውም። አምላክ ነው ያስነሳው። ቁም ነገሩ አይሞትም ነው። ያስነሳው ደግሞ ማን እንደሆነ ላሳይሽ። እሱንም ላሳይሽ። ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ እንደዚህ ይላል፣ ይህንን ኢየሱስ እግዚአብሔር አስነሳው አለ። ለዚህም ነገር እኛ ሁላችን ምስክሮች ነን አለ። እግዚአብሔር ነው ያስነሳው። በተመሳሳይ ከሞት የሚባለውን ነገር ራሱ ለማለት ከፈለሽ ዮሐንስ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ይህን እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። አየሽው? አምላክ ነው ያስነሳው፣ በራሱም አልተነሳም። የአባቶቻችን አምላክ አስነሳው ነው የሚለው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ ካለው በዛ ላይ ነብይ ተብሎ ተጠቅሷል። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን ይላል? ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። ራሱን ነብይ ብሎ ጠራ። ኢየሱስ ነብይ ነው። ኢየሱስ ሰው ነው። ኢየሱስ መልእክተኛ ነው። ኢየሱስ አምላክ አለው፣ መሲህም ነው። ጌታ ራሱ ያደረገው እግዚአብሔር ነው። ተመልከች። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን አለ? እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። አየሽ፣ ጌትነቱ ራሱ የተገኘው በመሰጠት ነው። ሌሎች ነቢያቶችም እንዳገኙ ሹመት ነው ማለት ነው። ስለዚህ ኢየሱስ ሰው ነው። እኔ በጣም የገረመኝ ግን አንድ ነገር፣ እንደ ሴት አንድ ጥያቄ ልጠይቅሽ፣ አንቺን ሶሊያና፣ እንደ ሴት ማለት ነው። አንቺ ባላለሽ እንበል እሺ፣ ሌትስ ሴይ እና አምላክ ላንቺ እንዴት እንደሚፈርድ ነው አሁን ጥያቄ የምጠይቅሽ እሱ ነው። አምላክ ላንቺ እንዴት አይነት ፍርድ ነው የሚፈርድልሽ የሚለውን ነገር እናያለን። ቆይ አንድ ጊዜ ቦታውን እስቲ ለምሳሌ የታለ? እዚህ ላይ መሰለኝ፣ አይ ቲንክ እዚህ ነው።
4 ጀምሮ ማለት ነው። አዎ ምን መሰለሽ ጥያቄው ሶሊያና በደንብ አዳምጪኝ። ጥያቄው በደንብ አዳምጪኝ፣ ትኩረት ሰጥተሽ እንድታዳምጪኝ እፈልጋለሁ። አንቺ ባል አለሽ እንበል እና ባልሽ ባንቺ ላይ ማገጠብሽ እንበል። እሺ ለእንትን ነው ባልሽ ባንቺ ላይ ማገጠብሽ አያርግብሽና ከዛ ያ የማገጠብሽ ባል በድሎሻል ወይስ አልበደለሽም? በድሎኛል። እሺ አምላክ ለአንቺ ፍርድ ሲሰጥ ምንድነው ይሰጠኛል ብለሽ እስቲ የምታስቢው? ፍትህ ነው አይደለ? ትክክለኛ ፍትህ። አዎ ፍትህ። በጣም ጥሩ። እሺ አምላክ ደግሞ ምን እንደሚያደርግ ተመልከች። እሺ እንትና ዳዊት ነብይ ነው እንደምታውቂው። አንድ ጊዜ ምን አደረገ? ዳዊትን መልእክተኛ ልኮ አስመጣት። አንዲት ሴት ገላዋን ስትታጠብ አይቶ ነብዩ ዳዊትም ከዚህ ነው የሚጀምረው። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ገላዋን ስትታጠብ አያት። ዳዊትም ልኮ ሴቲቱን ስለ ሴቲቱ ጠየቀ። አንድም ሰው ይህች የኤልያብ ሚስት የኬጢያዊ ኦርዮ ሚስት ቤርሳቤ አይደለችም? ምን አለው? ዳዊትም መልእክተኛ ልኮ አስመጣት። ወደ እርሱም ገባች። ከርክሰቷም ነጻ ስለነበረ ከእሷ ጋር ተኛ። ወደ ቤትም ተመለሰች። ሴቲቱም አረገዘች አለ። ከዛ ባሏ መጣ። ቁጥር 14 ላይ ያስገድለዋል ባሏን፣ ዳዊት ማለት ነው። አሁን እግዚአብሔር ሴት ደፍሯል። ይሄ ልጅ ዳዊት ሰውም ገሏል። ምን እንደሚፈርድ በደንብ አዳምጪኝ። ከዚህ በኋላ ምን አለ? ቁጥር 10 ላይ ስለዚህ አቃለህኛልና፣ ቆይ ከዚህ ልጀምርልሽ ከቁጥር 8 የጌታህን ቤት ሰጠውህ አለው እግዚአብሔር ዳዊትን። የጌታህንም ሚስቶች በብብትህ ጣልኩልህ፣ እግዚአብሔር ሚስቶችም ሰጠውህ አለው። የእስራኤልን እና የይሁዳን ቤት ሰጠው፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። አሁንስ በፊቱ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለል? ኬጢያዊ ኦርዮንም በሰይፍ ገድለሃል፣ መትሃል። ከዛ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ኦኬ ከዛ ምንድነው የሚፈርደው? ስለዚህ አቃለህኛልና የኬጢያዊ የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይጠፋም። በቃ ይሄ ነው ቁም ነገሩ። እቺ ነች አሁን ያዥል። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አሰሳለሁ አለ። ሚስቶችህን ልብ አድርግ፣ የተደፈረችዋን ማለት ነው። እሺ እንግዲህ የተበደሉትን ሚስቶች ሚስቶችህን በዓይነ ፊት ወስዳለሁ አለ። ወስጄስ ለዘመድ እሰጣቸዋለሁ አለ። ለዘመድ ከዛስ በዚህም ፀሐይ ዓይን ፊት ከሚስትህ ጋር ይተኛል አለ። አደባባይ ላይ ሚስቶችን አስደፍራለሁ አለው እግዚአብሔር። ስለዚህ አሁን ምን እንደሚያደርግ ታውቂያለሽ? አደባባይ ላይ ሚስቶችን አስደፍርብሃለሁ አለው ዳዊትን። ለዛ ምን አለው? አንተ ይሄንን በስውር አድርገዋል፣ እኔ ግን በእስራኤልና በፀሐይ ሁሉ ፊት አደርገዋለሁ አለ እግዚአብሔር። እሺ ሶሊ እግዚአብሔር እንደዚህ አይነት ፍርድ ይሰጣል? ይሄው እኔም እኮ ጥያቄ እኮ እሱ ነው። አንቺ ተበድለሽም ድጋሚ አንቺን ሄዶ ማስደፈር ትክክለኛ ፍርድ ነው? ይሄ አምላክ ሊሆን ይችላል ማለት ነው። እግዚአብሔር እንደዚህ አይነት ፍርድ አይሰጥም። እግዚአብሔር ምንም ማለት ብሰራ ይቀንዳል። ገባኝ። ስለዚህ አሁን ለዛ ነው እኔም በቃ አምላክ እንዲህ አይነት ፍርድ እንዴት ይፈርዳል? ጥቅሱን ከፈለግሽው ያዥው፣ መያዝ ትችያለሽ ጥቅሱን። በጣም በሚገርም ሁኔታ እኛም ይሄንን ነው የምንለው። በዛ ላይ ደግሞ ያዥ እንደ ሴት ይሄን ከያሽ እንደ ወንድ ደግሞ እኛም ጥያቄ አለን። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ እንደ ወንድ ደግሞ እኛ ጥያቄ አለን። ይሄን ቃሉን እንዳታነቢው ችግር የለውም። ቃሉን አታንብቢው። ይሄ ምን ይላል? ቀቁ ምናምን ላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባል። ለምንድን ነው የማይገባው ወደ እግዚአብሔር ጉባኤ? መስፈርቱ መቀጥቀጥና ሪሊ ከዛ ቀጠለ ዲቃላ ወደ እግዚአብሔር ጉባኤ አይግባል። ዲቃላ ምንድነው ያደረገው ጥፋቱ? ዲቃላ ምንድነው ጥፋቱ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባል። እግዚአብሔር ሰዎችን በማያውቁትና ባላዩት ዲቃላ የተባለው እንግዲህ በዝሙት የተወለደ ልጅ ነው። ያለጋብቻ የተወለደ ልጅ ከዚህ ጋር ምን ያገናኛል? አሁን የኛው መጽሐፍ ቅዱስ ላይ እንደሚላል የናንተ መጽሐፍ ቅዱስ ላይ ቁም ነገር ያዡ። ኦሪት ዘዳግም ያዡ። ጥቅሱን ያዡ። ያው ስክሪንሾት አድርገው። እሺ
ከዛ ደግሞ ሌላም ልጨምርልሽ። ይሄ ብቻ መሰለሽ እንዴ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ምን እንደሚል እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ነገረው። እግዚአብሔር ነው የሚናገረው። እሺ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ነውር ያለበት በአጠቃላይ እነማን እንደሆኑ እውር፣ አንካሳ፣ አፍንጫ ደፍታጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይቅረብ አለ። ልብ አድርጊ፣ ወደ እግዚአብሔር ጉባኤ እነዚህ ሁሉ እንዳይቀርቡ። ለምን እንዳለ ታውቂያለሽ? ለምን እንደሚል ታውቂያለሽ? ተመልከች እዚህ ጋር ቁጥር 23 ላይ ወረደና ነገር ግን አለ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረባል። እንዳያረክስ አፍንጫ ደፍታጣ ሆኖ እኮ ምናልባት ንሳ ይግባ ለማለት አንቺ አፍንጫሽ ስለተደፈጠጠ ነው ንሳ መገቢው? ሶሊያና እንዴ አፍንጫሽ መደፍጠጥ ንሳ ያስገባል እኮ? አፍንጫ ደፍታጣ ትርፍ አካል ስላለሽ ነው ንሳ መገቢው? ኦኬ እሺ። ደግሞ ሌላም ላሳይሽ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ አምላክ ይጸጸታል ብለሽ ታምኛለሽ ሶሊያና? አይጸጸትም። ተመልከች እንግዲህ ዘፍጥረት 6:6 ላይ እግዚአብሔር አለ ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘን አለ። ተጸጸተ። ይሄን ሰምቼ አውቃለሁ። አምላክ ይጸጸታል? ደግሞ ሌላ አምላክ ሳይሽ የቱ ጋር እንደተጸጸተ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ተመልከች ምን እንደሚል የሰራዊት ጌታ እግዚአብሔር እንዲህ ይላል አለ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እበቀላለሁ። አሁንም እግዚአብሔር ነው የሚለው። እሺ ነው አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽማ አጥፋ አለ። አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለው። እንዳለ ሕፃናትን ምንም በቃ እንዳታስቀራለ። ምንም ሕፃናት፣ በሬ፣ በግ፣ ብላቴና፣ ሴት፣ ወንድ፣ ትልቅ፣ ትንሽ ምንም እንዳታስቀር ግደላቸው አለ። የዛን ጊዜ ሳኦል ቁጥር 9 ላይ ምን አለ? ነገር ግን ሳኦልና ህዝቡ ለአጋግ ለተመረጠውን በጎች ኦኬ ሄዳለች ወይስ አለች? ሄዳለች ወይስ አለች? ሶሊያና የት ሄድሽ? እና እሺ ለመልካሞች ሁሉ ራሩላቸው። በቃ ለመልካሞች ሁሉ ራራላቸው። ሲራራ እግዚአብሔር ምን አለ? ግደል ብሎታል ነበር። የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ተጸጸትኩ። አምላክ በእውነቱ ይጸጸታል ሶሊያና? አዎ እንዴ አምላክ እንዴት ይጸጸታል? አምላክ ሁሉን አዋቂ አይደለም እንዴ? አሁን እንደዚህ ነው ማለት ነው። አሁን ኢየሱስ ክርስቶስ አምላክ ካልሆነ ኢየሱስ ክርስቶስ አምላክ ካልሆነ እኔ ስለምነው ያደርግልኛል። ሲለምኑትማ ቡዲዝሞችም ያደርጉልናል ይላሉ እኮ ቡዲዝም እምነት ተከታዮችም ስንለምን አምላክ ካልሆነ እንዴት ያደርግልኛል? ምን መሰለሽ አምላክ ካልሆነ አንቺ ይመስልሻል እንጂ አምላክ ነው ብለሽ ያልሽው አንድ ነገር እምነት ካረግሽበት ሐሰተኛ ነቢያትም እኮ እንደዚህ ያደርጋሉ። ታውቂያለሽ? ኦ ማይ ጋድ ሪፖርት፣ ወይኔ ሪፖርት፣ አረ ሪፖርት ማድረግ ምንድነው የሚጠቅማችሁ? እሺ ኮፒ ሊንክ አድርጉ። እሺ አልወጣም፣ ከእሷ ጋር አልወጣም፣ አወራለሁ። ኮፒ ሊንክ አድርጉ፣ በደንብ ኮፒ ሊንክ አድርጉ። እሺ ጋይስ አወራታለሁ፣ አልወጣም። ቤቱ ዘግቶ እወጣለሁ እንጂ ኮምፕሊትሊ ዘግቶ እወጣለሁ እንጂ ሳላወራ አልወጣም። እሺ ስለዚህ በአጭሩ ኢየሱስ አምላክ ነው አይልም። ኦኬ ኢየሱስ አንድም ቦታ የባህሪ አምላክ ተብሎ አልተጠቀሰም። እንደውም አምላክ እንዳለው ነው ያየነው አይደለ? አምላክ እንዳለው አየን ኢየሱስ ክርስቶስ።
ሰው እንደሆነ አየን። አምላክ ደግሞ አንድ ብቻ መሆኑን ደግሞ አየን። አንድ አምላክ አብ አለን ብሎናል። ስለዚህ አሁን ልነግርሽ የፈለኩት አንድ ነገር ምንድነው? አንተ ግን እምነት ምንድነው ብዬ አልነገርከኝ። እሺ እንትን አትበያ እንዳትረብሽን። ያው ስነግርሽ ደግሞ እንዴ ምናምን በርት እንዴ ምናምን ግን እንዳትይ እኮ እምነትን ንገረኝ አንተ። እሺ እኔ ሙስሊም ነኝ። ምን መሰለሽ እኔ አሁን በማንበብ የጀመርኩት በአባቴ ምክንያት ነው። አባቴ ሙስሊም አይደለም ክርስቲያን ነውና የእናንተ ምንድነው የሚባለው? እንትናችሁ ምንድነው የሚባል ነበር? ልንገርሽ ስለኛ እምነት። አይ መጽሐፍ ቅዱሳችሁ እንደኛ አይነት መጽሐፍ ቅዱስ ስም አለው። ምንድን ነበር የሚባለው? ቁርአን ይባላል። ቁርአናችሁ ላይ እሱ ላይ ምን ይላል? ስለናንተ በጣም አዳምጪኝ እስቲ አዳምጪኝ። ስለኛ አምላክ ብቻ ሳይሆን መጀመሪያ ስለ ኢየሱስ ልንገርሽ። እኛ ቁርአን ላይ ስለተጻፈው ስለ አምላካችን አንድ አምላክ ነው ያለው። በአጭር ነገር ልንገርሽ ስለ አምላካችን ቁል ሁወላሁ አሐድ በልሱ አላህ አንድ ነው። ስለ እንደውም ተወስድ ስለ እንትና ማን ነው? ስለ ማመር ነው ባለው። ስለሱ ነገር መጀመሪያ ስለ ኢየሱስ ልንገርሽ አንዴ። እሺ ስለ ነብዩ መሐመድም ነግርሻለሁ። ስለ ኢየሱስ ልንገርሽና መጀመሪያ ስለ አላህ ልንገርሽ። አላህ ቁርአን ላይ ምን ይላል? ቁል ሁወላሁ አሐድ በልሱ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም መጀመሪያውኑ፣ ወለም ይውለድ አልተወለደምም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አምሳያም ቢጤም የለውም ብሎ ጨረሰ። በቃ አምላክ ወኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። የኛ አምላክ ልብ አድርጊ፣ ይሰማል? ላውራ እኔ እየሰማሁህ ነው። አዎ የኛ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዙፋኑ ላይ ተገዳዳሪ ወራሽ የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ ተግባባን? የማይሞት በመለኮቱ ላይ ፍጡርነት የሌለበት፣ በፈጣሪነቱ ላይም ፍጡርነት የሌለበት አንድ አምላክ የሰማይና የምድር በመካከላቸው ያለውን ሁሉ ነገር የፈጠረ አንድ አምላክ የነቢያት አምላክ ነው እኛ የምናመልከው። የኢየሱስንም የነቢዩ መሐመድ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ አዳም የነዚህን ሁሉ አምላክ ነው እኛ የምናመልከው። ኦኬ። ስለዚህ አምላክ ላይ እዚህ ድረስ ከነገርኩሽ በአጭሩ እኛ ከአንድ አምላክ ውጭ የምናመልከው የለም። ሰው አናመልክም፣ ፍጡራንን አናመልክም፣ ግውዛንን አናመልክም። ኦኬ። ዛፍም አናመልክም። እንደኔና እንዳንቺ ሊበላ አናመልክም። ሰው እኮ ኢየሱስ እኮ ሰው ነው። እሺ ኢየሱስ ሰው ኢየሱስ she's got out why ኡፍ አልሐምዱሊላህ ቢያንስ እንኳን ስላላህ ነግሬያታለሁ። ደም ፎሎ እንኳን አላረኳትም። ባላ እጭ ኖ ኖ ኖ ኖ አረ ይሄን ሪስትሪክሽን አትፉልኝ። ባላ እስቲ እንደው ኮፒ ሊንክ በደንብ አድርጎሽ። ጎበዞች ዛሬ በርትታችኋል። ጀግና ናችሁ ዛሬ ማሻ አብ ወልድ አብ ራሱን ችሎ አምላክ ነው የምልህ። አብ ውስጥ ያለው ወልድ ራሱን ችሎ አምላክ ነው ያልኩት። ወልድ ውስጥ ያለው መንፈስ ቅዱስ ውስጥ ያለው ያው እግዚአብሔራዊ መለኮት ነው። ሁሉን አዋቂነት አለ፣ ሁሉን ቻይነት አለ፣ በሁሉ ስፍራ መገኘት አለ፣ ፈጣሪነትም አለ። ስለዚህ አብ ወልድና መንፈስ ቅዱስ ባይኖሩ አምላክ አይሆንም ወይ የሚል ጥያቄ ነው። ገብቷል? እዚህ ጋር እነሱ ሊያነሱ የፈለጉት መንፈስ ቅዱስ እግዚአብሔራዊ ማንነት ውስጣቸው ስላለ መለኮት በመለኮት አንድ ስለሆኑ ነጥለ ማውራት አትችልም ነው። እዛ ጋም ሄደ ብታወራ እዚህ ጋም ሄደ ብታወራ አምላክ በአንድ በታላቅ ማንነቱ ሶስቱ ፐርሰናሊቲ ውስጥ አለ እያልኩ ነው ያለሁት። ገብቷል? እኔ እናንተ ግን ብንነጋገር ቁጭ ብለን እናወራለን። ለነሱ ስታስረዳ ግን በእንደዚህ አይነት መልኩ ነው የምታስረዳው። አለበለዚያ ራሱን ችሎ አምላክ ነው ብለህ ባትል እነሱ አምላክ አይደሉም እሱ የሌለበት ሊልህ ነው። ገብቶሃል? ከዚህ ፐርስፔክቲቭ ነው ለነሱ ማስረዳት የፈለግኩት። ስለዚህ አንተ ተከራካሪ ሆነ አትቅረብ። ከነሱ ጋር ሳወራ ከነሱ ጋር ነው መነጋገር ያለብኝ ልልህ ፈልጌ ነው። እና ሁለቱን አይዞሌት አድርገው አብ ብቻውን አምላክ ነው መንፈስ ቅዱስ አምላክ ነው የሚለው ሀሳብ ሊመጣ ስለሆነ አብና ወልድ ባይኖሩ መንፈስ ቅዱስ ብቻውን አምላክ አይደለም ወይ የሚለው እሳቤ እንዲቀር ነው። ገብቶሃል? አሁን እሱም ተውና ከነሱ ጋር ላውራ። የጠየቁኝን ጥያቄ ልንገራቸው። እሺ አይደለም እስቲ ማሂራ አናግረው እንዴ። እንደዚህማ ዝም ብለው መሄድ የለበትም። ሶል ትስማማለህ በዚህ?
ሰለሞን የለም መሰለኝ። ቴዳማን ስትመልስለት ራሱ እኔ እናንተ ስናወራ እንደዚህ ማውራት እንችላለን፣ እነሱ ጋር ሲሆን ግን ይሄ እኮ ማለት እኛ ጋር ስትመጡ የሆነ የምትቀያይሩት ነገር አለ ማለት ነው። ይሁን እሺ፣ ጥቅሱን አመጣልኝ። አዎ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 ሌላም እሰጥሃለሁ ወደ 7 አለ። ኦኬ ቆይ ቅድም ያወራነው ምን አልከኝ ሰለሞን? እያወራህ ነው? ተመልሻለሁ መሰለኝ፣ ኔትወርክ ነው ይቀርታል። ኦኬ ተስማማለህ በሐሳቡ? ኧረ እኔ በጭራሽ አልስማማም። አይ እሺ ያንተን ሐሳብ አስረዳኝ። ምክንያቱም እሺ ላስረዳችሁ ይመስላል። አብ ራሱን ችሎ አምላክ ነው፣ ወልድ ራሱን ችሎ አምላክ ነው፣ ሶስት ራሱን ችሎ አምላክ ነው። አምላክነት ምን ነው? ይሄ ምንነቱ ነው አይደል? አምላክነት። ስለዚህ በምንነት ሶስት ሊሆኑ ነው ማለት ነው። በምንነት ሶስት የሚባል ደግሞ አስተምሩ እኔ ሰምቼ አላውቅም። ስለዚህ በምንነታቸው አንድ ናቸው። አብ ራሱን ችሎ አምላክ ለማይሆንበት ምክንያት ደግሞ ዓለማት የተፈጠረ በማን ነው? በልጁ ነው። ስለዚህ በልጁ ዓለማት ከተፈጠረ እንዴት አብ ራሱን ችሎ መፍጠር ነበረበት ማለት ነው ያለ ልጁ? መጽሐፍ ቅዱስ ግን ይላል ዓለማትን በፈጠረ በልጁ ይላል። ስለዚህ ለምን በልጁ መፍጠር አስፈለገው? ብቻውን መፍጠር የሚችል ከሆነ አብ ብቻውን አምላክ የሚሆን ከሆነ መፍጠር መቼም የአምላክነት ባህሪ ነው። ትሄዳ በደንብ ካስተዋል ቅድም የተነሳው ማለት አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለሁላችንም አንድ አምላክ አለን ካለ በኋላ ነገር ሁሉ በእርሱ የሆነ አንድ አምላክ አለ ካለ በኋላ ነገር ደግሞ ሁሉ በእርሱ በኩል የሆነ ይለናል። ደግሞ በእርሱ በኩል የሚለው ምን ነው? ልጁን ነው። በእርሱ የሚለው ደግሞ ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንዳለው ሁሉም በእርሱ እንደሆነ፣ ስለዚህ ሁሉ በእርሱ በማን የሆነው? በክርስቶስ ነው። አድራጊው ማን ነው? አብ ነው። ስለዚህ ብቻውን አምላክ ጭራሽ የሚባል አስተምሮ የለም እንደ መጽሐፍ ቅዱስ። ካለ ደግሞ አሳየን ቴዳ ማለት ነው ብቻቸውን አምላክ የተባሉበት። ኦኬ ምን አለ መሰለህ፣ አሁን እዚህ ጋር እኔ እናንተ መከራከር የለብንም። እኔ እናንተ ማውራት የለብንም። ይሄን ነገር እዚህ ጋር ገብቶሃል? ከእነሱ ጋር ነው ይሄ ማውራት ያለብኝ። ብቻውን አምላክ ነው አይደለም የሚለውን ክርክር ከአንተ ጋር መከራከር አልችልም። ከፈለክ በውስጥ መስመር አገኘኝና አወራለሁ። እያወራ ያለሁት ከእነሱ ጋር እነሱ ቆይ ኢብራሂም አዳምጠኝ። ለሰለሞን መልስ ልስጠው። ሰለሞን ማድረግ ያለብህ አዳምጠኝ። ሰለሞን ማድረግ ያለብህ እነሱ ሊጠይቁኝ እኔ የምመልሰው እነሱ ሊጠይቁኝ ያሉትን ሀሳብ አስቤ እንጂ ለአንተ ደስ እንዲልህ አይደለም። አሁን እነሱ የሆነ ምንድን ነው ይጠይቁኝ፣ አብ ብቻውን አምላክ አይደለም ካልኩኝ፣ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው ብዬ ካልኩኝ ሶስት አምላክ አለ ወደሚለው ህሳቤ ልመጣ ስለሆነ ማስረዳት አለብኝ። አንተ ሚውት አድርገህ ተቀመጥ፣ በውስጥ መስመር አገኘኝ ከፈለክ እናንተ ጠይቁኝ። ኖ አሁን እኮ ሰለሞን እያለ ያለው አሁን የመለስክልን መልስ ምንድን ነው? በጣም በማጭበርበር የተሞላ ነው። ስህተት ነው ማለት ነው ወይ? ከስህተት ትታረማለህ ስህተት መሆኑን አምነህ። ምክንያቱም ስህተት እያስተማርክን ይሄ ነገር እንዳይወጣ ፈልገህ ይሁን በውስጥ ይሁን ያልከው እሱን አላውቅም። በግሌ ግን ስህተት ካልሆንክ ደግሞ ትክክለኝነትን ማሳየት አለብህ። አሁን እኛ ማንን ነው ስህተት ብለን የምንወስደው? አንተ ስታስረዳን እያጭበረበርከን ነው ወይስ ደግሞ ሰለሞን ሲያስረዳን እያጭበረበረን ነው? ማን ነው ትክክል የሆነው? ማን ነው ስህተት ላይ ያለው? እሺ ዝም ብለህ ሰለሞንም አልተሳሳተም። ሰለሞንም አልተሳሳተም፣ እኔም አልተሳሳትኩም። ሜቶዶሎጂ የሚባል ነገር ለጠየቀኝ ጥያቄ የምመልስበት መንገድ አለኝ እንጂ ሰለሞን እዚህ ጋር አዲስ ሀሳብ ስላመጣለም። አሁን አንተ የጠየቀኝ ጥያቄ አብ ብቻውን አምላክ ነው ወይ ወልድ ብቻውን አምላክ ነው ስትለኝ ለምጠይቀህ ጥያቄ ለምን መልስልሃለሁ በውሸት? እንደ ቅድም እኮ ስመልስልህ አልኩኝ እኮ። ይኸው ሰለሞን እየነገረህ የመለስክልኝ መልስ ትክክል አይደለም ወይ? ስህተትን አምነህ መቀበል ነው። ዲፌንድ ሳደርግ የነበረው ማሂሮ ለምን ሰለሞን ቆይ ቁም ነገር አንተ ትክክል ነህ ትላለህ። ሰለሞን ምን ትላለህ? ትክክል ነው። ቆይ አይደለም ማየት ሄዳማ ነው ቁም ነገር። እዚህ ስታወሩ እኮ ጭንብል ለብሰን አይደለም የምናወራው። በቃ ትክክለኛው ነገር ጃቢርን አወራው፣ እሱን አወራው። አብ ብቻውን አምላክ ነው ወይ ያለ ወልድና ያለ መንፈስ ቅዱስ ሲል አዎ አልከው። ይሄ ነገር ትክክል ነው ሰለሞን? ለቀልድ እንኳን ቢሆን ትክክል ነው ይሄ ነገር ሰለሞን? አይደለም። አሁን እኛ ስንጠቃቀቅ እናንተ መስማት ፈልጋችሁ ነው? ኖ አይደለም። ትክክለኛው ነገር ነው። በቃ እኛም በትክክለኛው መንገድ መሞገት የምንፈልገው እናንተ ነው። ስለዚህ ሰለሞን ነገር አለ ትክክለኛው ነው። አንተ ትሄዳ አንዴ ቆይ። ኧረ በጣም ያስወግዛል። ይሄ ከክርስትና ራስ ያስወጣል። ስለዚህ አንዴ ተነጋገሩና ፍቱትና አንዴ
ከዛ በኋላ እንቀጥላለን ከእናንተ ጋር እንጂ ባልተስማማችሁበት ሁኔታ የሥላሴ ሐሳብን ራሱ እንዴት እኔ ነው? በነገራችን ላይ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ አይሰማም። ይሰማል ይሰማል። ከተሰማችሁ ይሰማል። አዎ አብ ብቻውን አምላክ ነው፣ ወልድ ብቻውን፣ መንፈስ ቅዱስ ብቻውን አምላክ ነው የሚል ካለ እኔ ከሙስሊም ላይ ይቻላል። ያ ሰው ሙስሊም ነው። ምክንያቱም ሶስት አምላክ ምክንያቱም ቁርአን ላይም እንደሚለው ሶስት አማልክት አድርገው ያዙ ነው የሚል ቁርአን ላይም እንደሚለው። ስለዚህ ይህ ልጅም ሶስት አምላክ እንደዚህ አብ ብቻውን፣ ወልድ ብቻውን፣ መንፈስ ቅዱስ ብቻውን ካለ እኔ ከቁርአን ላይ ይቻላል እንደዚህ አይነት የሚልስ ሰው። ስለዚህ አብ ብቻውን፣ ወልድ ብቻውን አይባልም። ምክንያቱም አምላክነት ምንነት ስለሆነ በምንነት አንድ ብለን እስካመንን ድረስ በምንነት እንደዚህ የምንከፋፈለው አምላክ የለንም። እኛ በምንነታቸው አንድ ናቸው። ስለዚህ ብቻውን ጭራሽ አምላክ አይሆንም። ብቻውን አምላክ ይሆናል ካልከኝ ደግሞ ዕብራውያን ምዕራፍ 1 ቁጥር 2 ያለውን መልስልኝ። ዓለማትን በልጁ ፈጠረ ሲል እንዴት በልጁ ይፈጥራል? ብቻውን መፍጠር አይችልም። ከዳማን ብዙ እንዳንንዛዛ ይችላል መልሳትና እናንተ አውሩ። እሺ እንግዲህ እንደዛ አንተ ከኔ ጋር ክርክር ፈልገሃል። እኔ ማውራት ካንተ ጋር አልፈለኩም ነበረ። ኮንቴክስቹዋሊ እነሱ ጋር ብዙ ስላወራሁኝ አሁን ካንተ ጋር ማውራውን ይሰሙታል፣ ሐሳቤን ያውቁታል ልፈልጌ ነው። እነሱ ሶስት አምላክ አለ ወይ ብለው ሲሉኝ ቅድም አልነበርክም እንዴ? ሶስት አምላክ የለም አንድ አምላክ ነው ያለው፣ በሶስት ፐርሰናሊቲ የተገለጸ አንድ መለኮት ስል ሰምተሃል። አሁን እዚህ ጋር ቆመህ ይሄን ያልኩኝ እየገባህ እየሰማህ እነሱ ሶስት አምላክ አለ ሊሉኝ እንዳሰቡ ስለገባህ ማን ነው አንተ እንደዚህ ሆነ ሙስሊም ነው ምናምን። እኔ ሙስሊም ሆኜ ነው እንዴ ሶስት አምላክ የለም አንድ አምላክ ነው እያልኩ የምከራከረው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እያልኩ የማወራው ሙስሊም ሆኜ ነው? ስለዚህ አንተ ሚውታር ከፈለክ በውስጥ አገኘኝ እያልኩ ነው። ከነሱ ጋር ነው እንደዛ አይሆንም። አሁንም ምንድነው መሰላችሁ አንድ ሚስ አንደርስቱድ የተደረገ ተቋም ሰለሞንዬ፣ እኔ ልንገርህ አንዴ፣ ያው ሙስሊም ያወገዘውን ሃይማኖት ሆኗል እያልከው ነው። ሙስሊም ያወገዘው ሃይማኖት ምንድነው? አምላካችን ቁርአን ላይ ሲነግረን ሶስት አትበሉ፣ ሶስት አማልክት አትበሉ እያለ ተናግሯል። ሶ እሱን ነው የሆነ ያለው እያለህ ነው። አሁን ቴዳ ምን ትመልስለታለህ? አንድ ጥያቄ ጠይቃለሁ፣ ይሄን በዚህ እንዳኛለን። አብ ብቻውን ከወልድና ከመንፈስ ቅዱስ ውጭ አምላክ መሆን ይችላል ወይስ አይችልም? ነው ወይስ አይደለም? በደንብ አዳምጠኝ እሺ። ስመልስልህ ማለት ነው። አጭር መልስ ነው የምፈልገው ቴዳ። አብ ልብ አድርግ። አብ ከወልድና እዛ ጋር ከመንፈስ ቅዱስ እዛ ጥግ ላይ ካለውና ከወልድ ውጪ አምላክ ነው ወይስ አይደለም? አጭር መልስ ነው የምሰጥህ። እሺ፣ በአንድ አረፍተ ነገር። እሺ፣ አብ ብቻውን እግዚአብሔር አይደለም፣ ወልድ ብቻውን እግዚአብሔር አይደለም፣ መንፈስ ቅዱስ ብቻውን አይደለም። በእነዚህ ሶስቱ አንድ እግዚአብሔር ናቸው ብለን ነው የምናምነው። አሃ፣ የቀደሙን ቀየርከው። እዚህ ጋር ሶስት ትሪያንግል እያሳየህ አይደል ብራዘር ያለው? አብ ብቻውን እግዚአብሔር አይደለም፣ ወልድ ብቻውን እግዚአብሔር አይደለም። ግን አብ ውስጥ ያለው እግዚአብሔር ነው፣ ወልድ ውስጥ መንፈስ ቅዱስ ውስጥ ያለው እግዚአብሔር ነው። ይቅርታ ጠይቅ። እሺ፣ ለቀደሙ ይቅርታ ጠይቅ። ይቅርታ አልጠይቅም። ለመሰለም አልጠይቀው። ለምን ተዋሻለህ? ለምን ተዋሻለህ? ከራከር ሳውራ የነበርኩትን እኮ ነው ያወራው። ለየብቻቸው አምላክ አይደሉም ብለህ ሶስት አማልክት እንዳትስል ነው ይሄን ያወራው። ቅድም ብለህ ነበር። አንዴ ኮንፊርም አድርግልኝ። ቅድም ማሂር ሲጠይቅ አብ ያለው መንፈስ ቅዱስና ያለ ወልድ አምላክ ነው ብለሃል አላልክም? ቅድም አይ ያለ የሚል ቃል አለ። ብቻውን አምላክ ነው። አላሁ አክበር። እሺ ብቻውን ችግር የለውም። ብቻውን አብ ያለ መንፈስ ቅዱስን ብለሃል። መንፈስ ቅዱስንና ወልድን ሳይጨምር አብ ብቻውን አምላክ ነው ብለሃል አላልክም? ልል ያልኩት ሐሳቤን ተረዳኝ። ከተሳሳትኩ ማስተካክለው ያልኩት አይደለም። ከተሳሳትኩ አይደለም። ከተሳሳትኩ ታረም ራስ ነው ስናወራ የነበሩ ሰዎች ይፈርማል። ምን አልኩ? ከተሳሳትኩ የምትለው ራስ ታረም። ይኸው አሁን አንዱ ሲያደርገው ራሱ መጣ። አየው፣ ይኸው አንዴ ንገረና ማሂር፣ አንዱ ሲያደርገው መጣ። የቅድሙ ማስረጃ ራሱ አለ። እያደረግን ስናልፍ ነበር። አብ ብቻውን አምላክ ነው ወይ? አዎ። ኦኬ። አይ ከዚህ ኮንቴክስት ተነስቼ አይደለም እኮ ያልኩ። እኔ ያልኩ አብ ብቻውን ውስጥ እግዚአብሔር አለ ወይ የለም የሚለው ማለት መጀመሪያ አሁን እኛ የምንረዳው መጀመሪያ ልትሸውደን ነበር፣ ግን ሀቁ ሲጋለጥ እውነቱ ሲወጣ ሀሳብ እየቀየረ እኔ አልሸውድም። መጀመሪያ እኔ ለእናንተ ለማስረዳት ቢሄድኩበት ነው እንጂ ከዶክትሪን ደረጃ እኮ ሰለሞን ያለው ነው ትክክል ነው ብለህ። ግን እኔ ያልኩት ምንድን ነው ኢየሱስ ክርስቶስ ውስጥ እግዚአብሔር የለም ብለህ ችግር የለውም። ቴዳማን አንዴ ሚዩት አድርግና ሰለሞን ቅድም እንደዛ ነበር ያለው። ብቻ አንተ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ስትሉ ሰምቻለሁ። እና ለዛም ነው እኔ እንደውም ካለፈ በኋላ ነው ሚስ አንደርስታንድ ነገር ሰምቻለሁ ብዬ ያመጣሁት።
አሁን ከደማን አንተን ሰምቼ እኮ ሌላን ክርስቲያን ባወራ ኖሮ አንድ መለኮት ነው ያለው ነው ያልኩት። ሶስት አካል አንድ መለኮት ተሰጥቻለሁ። ሰለሞን አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ያልከው። እኔ አሁን እኮ ከደማን ከሆነ አስተካክሉት። በቃ ይቅርታ ጠይቋል ማለት ነው። ታርሟል። በቃ ታርሟል። ይቀጥሉ። አዎ ግን አንድ ጊዜ ማሂር አንተ ትቀጥላለህ። ማሂር ግን አሁን ምንድነው መሰላችሁ፣ ተመልከቱ የክርስቲያኖችና የሙስሊሞችን ልዩነት ተመልከቱ። እኛ በየትኛውም አይነት ቦታ ብንሄድ፣ በየትኛውም አይነት መንገድ ብንሄድ የአምላካችንን ገለጻ በየትኛውም አይነት ለሽወዳ ብለን አንጠቀም፣ ለዲቤት ብለን ወላሂ ላዚም አንቀይርም።